ሰላም ጤና ይስጥልኝ ውድ የ12ኛ ብሔራዊ ፈተና ተፈታኝ ተማሪዎች የ2017 ዓ.ም ብሔራዊ ፈተና ማጥናትና ማየት ለ2018 ብሔራዊ ፈተና እጅግ ወሳኝና መሰረታዊ ነው። ስለዚህ ዛሬ የ2017 ዓ.ም ብሔራዊ ፈተና አፕቲቲዩድ እንግሊሽ ፓርት 35 ጥያቄዎችን ይዤላችሁ መጥቻለሁ። አንዳንድ ትሪኮችና የፈተናውን ትኩረት ደግሞ በዚህ ቪዲዮ እነግራችኋለሁ። ለሌሎች ጓደኞቻችሁ ሼር ማድረግ ደግሞ እንዳትረሱ። አሁን በቀጥታ ወደ ቪዲዮ። አፕቲቲዩድ እንግሊሽ ፓርት ሴክሽን 1 verbal reasoning directions. This section, which is subdivided into analytical and logical reasoning, reading comprehension, sentence correction, classification, analogy, synonyms, antonyms and word substitutions. ይህም ስለ አናሊቲካል ወይም ሎጂካል ሪዝኒንግ፣ ስለ ሪዲንግ ኮምፕሬንሽን አንበህ መረዳት፣ ሰንተንስ ኮሬክሽን ሰንተንስ ወይም አረፍተ ነገር ማስተካከል፣ ክላሲፊኬሽን ምደባ፣ ስለ አናሎጂ ወይም ማመሳሰል፣ ሳይኖኒም ተመሳሳይ፣ አንቶኒም ተቃራኒ፣ ወርድ ሰብስቲቱሽን ቃላቱን መተካት ያካተተ ነው። ኮንታይንስ 35 አይተም ኦልቱጌዘር 35 ጥያቄዎችን ይይዛል። Each subsection is followed by its specific institution. የራሱ መምሪያም አለው። Let us go. Analytics ወይም analytical and logical reasoning። ስለ logical reasoning ሎጂካዊ ምክንያት ወይም አመክንዮ ስለሚገልጸው ማለት ነው። ይሄ በጣም የአፕቲቲዩድ ዋናው ፓርት ነው። ስለ logical reasoning የሚያወራ ማለት ነው። ስለዚህ ኢንስትራክሽን 1 Question 1 of 6 deals with logical and analytical reasoning. Read the given sets of conditions and assumptions for each question. Then choose the answer that you think is most appropriate among the given alternatives. ከሚሰጣችሁ appropriate የሆነው ወይ ትክክለኛ የሆነ አማራጭ መርጣችሁ መልሱ ይላል። Number 1 If 2 days after tomorrow is 4 days before Saturday, what day is today? አስተውሉ፣ በደንብ አድርጋችሁ አስተውሉት። If 2 days after tomorrow is 4 days before Saturday, what day is it today? ከነገ 2 ቀን በኋላ እና ከቅዳሜ 4 ቀን በፊት አንድ ነው እያለና ነው። ስለዚህ ከነገ 2 ቀን በኋላስ ከቅዳሜ 4 ቀን በፊት ነው። ስለዚህም ዛሬ ምንድነው? ወይም ዛሬ ሰኞ ነው፣ ማክሰኞ ነው ወይስ ሮብ ነው? ባጭሩ እዚህ የተሰጠን ሳቹርዴይ ብቻ ነው ቀኑ የተሰጠን ሳቹርዴይ። ስለዚህም if 2 days after tomorrow ከነገ በኋላ 2 ቀን እና ከቅዳሜ በፊት ደግሞ 4 ቀን ተመሳሳይ ነው። ከሳቹርዴይ ወይም ከቅዳሜ 4 ቀን በፊት 4 ቀን አርብ ወይም ፍራይዴይ 1 ቱርስዴይ 2 ወንስዴይ 3 ቱዝዴይ 4 ኦኬ። ከቅዳሜ 4 ቀን በፊት ማን ነው ማለት ነው? ቱዝዴይ ወይም ማክሰኞ ነው ማለት ነው። ስለዚህ ከነገ ደግሞ 2 ቀን በኋላ ቱዝዴይ ነው ወይ ተመሳሳይ ነው ከቅዳሜ 4 ቀን በፊት ነው እያለን ያለ አይደል? ስለዚህ ዛሬ ምንድነው ለማለት ደግሞ today equals to tomorrow plus 2 days after it. Yes, 2 days after it. ስለዚህ ከዚህ ደግሞ ይሄም today ነው ያለ አይደል? ስለዚህም ከtoday ደግሞ 2 ቀን ወደ ኋላ ማለት ነው እንቆጥራለን ማለት ነው። ስለዚህ today 1 Monday 2 Sunday 3 አይደል? ስለዚህ tomorrow is Sunday፣ ስለዚህ Tuesday is Saturday ማለት ነው። ስለዚህ Saturday ዛሬ ነው፣ Sunday ደግሞ ነገ ነው ማለት ነው። ስለዚህ the correct answer is A Friday, B Saturday, C Sunday, D Monday ይላል። ስለዚህ the correct answer is Saturday. 2 God is older than Dan and Dan is older than BT, with Sini being older than Dan and younger than God. Who is the youngest? ይህም ቀላል God greater than
than greater than bt yes መልካም እንደገና ሌላ ጥያቄ with sini being older than sini greater than sini greater than and younger than less than God አሁንም God ታላቅ ነው ያለ ስለዚህ ሳን ከዳን ግን በለጠው ስለዚህም correct order God greater than son greater than greater than bt who is the youngest God is the oldest and bt is the youngest ስለዚህ a bt b c God d dan the correct answer is bt is the youngest ትንሹ bt ነው ማለት ነው 3 aki is Billy's sister አስተውሉ aki is Billy's sister yaya is Billy's mother lemma is yaya's father getty is lemma's mother then how is aki related to lemma እንዴት ነው ለማ ከአኪ ጋር ሪሌትድ የሚሆኑ ይለናል አስተውሉ aki is Billy's sister አኪ የቢሊ እህቷ እህቱ ናት ለቢሊ ማለት ነው አኪ ለቢሊ እህቱ ናት አይደል እሺ እህቱ ከሆነች የያ ደግሞ ቢሊስ ማዘር ናት ለቢሊ እናት ናት ስለዚህ አኪና ቢሊ እህቶች ናቸው ወንድማማች ናቸው አይደል ስለዚህ የይ ለሁለቱም እናታቸው ናት ማለት ነው ያዝን አይደል እንቀጥል ወደ ሶስተኛው ሰንጠንስ ለማይዝ የያዝ ፋዘር ለማይዝ የያዝ ፋዘር የያ የአኪና ቢሊ እናት ነበርት አይደል ስለዚህም ፋዘሯ ደግሞ ለማ ይባላል ማለት ነው መልካም ወደ አራተኛው እንቀጥል ጌቲ ኢዝ ለማዝ ማዘር ጌቲ የምትባል ሌላ ሴት ደግሞ ለማዝ ማዘር ናት ይላል ለለማ ማዘር ናት ለማ ደግሞ የያያ አባቷ ነው ስለዚህ ዘን ይላል how is aki related to ለማ ማን ነው ሪሌሽን ያለ አኪ ከለማ ለማ የማን አባት ነው ለማ ኢዝ ያያስ ፋዘር ያያ ደግሞ የአኪና የቢሊ እናት ናት ስለዚህ አኪ ለማማ ምኑ ናት ባጭሩ how is aki related to ለማ እንዴት ናት ማለት ነው አኪና ቢሊ የያያ ልጆች ከሆኑ ለማ ደግሞ የያያ አባት ከሆነ አኪና ያያ ምንድነው ሪሌሽናቸው ነው ባጭሩ ዳውተር ልጅ ግራንድ ዳውተር የልጅ ግራንድ ሳን የሴት ግራንድ ዳውተር ሴት የልጅ ልጅ ግራንድ ሳን ደግሞ ወንድ የልጅ ልጅ ማለት ነው ግራንድ ማዘር አያት ማለት ነው ሴት አያት ስለዚህ የልጅ ልጁ ናት ግራንድ ዳውተር ማለት ነው ሴት ስለሆነ ሲስተር ስላለን ወንድ ቢሆን ኖሮ ግራንድ ሶን በሆነ ነበር ስለዚህ ኮሬክት አንሰር ኢዝ ቢ ግራንድ ዳውተር 4 statement 1 all football players are sports person ሁሉም ኳስ ተጫዋቾች ስፖርተኞች ናቸው statement 2 all sports person are fit ሁሉም ተጫዋቾች ገጣሚዎች ናቸው conclusion some football players are fit አንዳንድ ኳስ ተጫዋቾች ገጣሚዎች ናቸው this conclusion is የኮንክሉዥን ምንድነው ያለን አስተውሉ ሁሉም ኳስ ተጫዋቾች ስፖርተኞች ናቸው መልካም ራሱ ነው ያለን እንደገና ሁለተኛ ደግሞ ሁሉም ስፖርተኞች ደግሞ ገጣሚዎች ናቸው እሺ ስለዚህ ኮንክሉዥኑ ደግሞ ምን ይላል አንዳንድ ኳስ ተጫዋቾች ገጣሚዎች ናቸው ፊት ይሆናሉ ይላል ስለዚህ ኮንክሉዥኑ ይሄም በከፊል ነው ኮንክሉዥን የሰጠው ግን ሁሉም መጫወት ይችላሉ ነው ኮንክሉዥኑ የሚያመለክተው ስለዚህ this conclusion is a cannot be determined ሊገመት አይችልም b incorrect ትክክል አይደለም እሺ c reasonably correct በአመክንዮ ትክክል d appropriate በደንብ የሚገልጸው ስለዚህ በአመክንዮ ትክክል አለበት ትንሽ reasonably correct እንጂ በትክክለኛው ኮንክሉዥን
all football players are fit ነው መሆን የነበረበት አሁን ግን some football players are fit ነው ያለው ስለዚህ this conclusion is reasonably correct C is the correct answer correct 5 how many months have a 28 days አስተውሉ how many months have a 28 days ጥያቄው ምን እያለ እንዳለ ተመልከቱ ስንት ወሮች ነው 28ኛ ቀን ያላቸው ይላል ስንት ወሮች ይሄ ወሩ ለኢትዮጵያን ካላንደር አይደለም ለግሪጎሪያን ካላንደር ነው እዚህ ላይ እንዳትሸወዱ የኢትዮጵያን ካላንደር ሁሉም ወር 30 ቀን ነው ያለበት አይደለም አይለያይም መስከረም ሆነ ህዳር ወይም ታህሳስ ቢሆን ምንም ሁሉም 30 ቀን ነው ያለበት በግሪጎሪያን ካላንደር ግን አንዴ 28 አንዴ 29 አንዴ 30 አንዴ 31 ይሆናል ስለዚህ 28 ዕለት ወይም ቀን ያላቸው ወሮች ስንት ናቸው ነው ያለን ያለ አይደል ከ28 በታች የሚውል ወይም የሚጨረሽ ወር የለም ከ31 በላይም የሚያልፍ ወር የለም የወሩ ኢንተርቫል 28 እና 31 ነው ስለዚህ 28 የማይሆንበት ወር የለም 12ቱም ወር 28 ቀን አላቸው ስለዚህ the correct answer is how many is the correct answer A 7 months ይላል 7 ወሮች B 12 months B ደግሞ 12 ወር C 1 month D 2 months ስለዚህ the correct answer is 12 months ሁሉም 12 ወሮች 28 ቀን አለባቸው ማለት ነው 29 ግን ይለያሉ ስንት ነው 11 30ም እንደዚሁ የተለያዩ ናቸው 31ም የተለያዩ ምክንያቱም 28 ቀን ግን ሁሉም ወሮች 12ቱም ወሮች አለባቸው ማለት ነው ስለዚህ ይሄ ግሪጎሪያልና ኢትዮጵያን ካላንደር ትንሽ ግራ እንዳያገባችሁ 30 ቀን ወይም ሁሉም ወይም አንድ እንዳትሉ ማለት ነው ስለዚህ 6 which of the following cannot be rearranged into a 5-letter English word which of the following cannot be rearranged into a 5-letter English word ከሚከተሉትን ቃላት ወደ 5 ሌተር ወይም 5 ፊደል የእንግሊዘኛ ሪአሬንጅ ወይም ሊስተካከል የማይችል የተኛው ቃል ነው ያለን ያለ P Y R I O D W A E P G O F A T P A S E H ስለዚህ ሪአሬንጅ ስናደርገው P A S E H D ያለውን ሼፕ ይሆናል G O F A T ደግሞ ፋጎት ይሆናል B D W A E P የሚሆነው ያለው ደግሞ ፓውድ ይሆናል the past forms of ፓው P Y R I O ደግሞ ምንም በቃ እንደዚህ ሪአሬንጅ አድርገህ የሚሰጠው የትርጉም እንግሊዘኛ የለውም በዲክሽነሪ ሰርች ብታደርጉም አታገኙም ስለዚህ ሪአሬንጅ ተደርጎ ትርጉም የሚያሰጥ ቃል P W T P Y R I O A ማለት ነው ስለዚህ A is the correct answer ስንቀጥል reading comprehension አንብበህ መረዳት ይሄ በጣም ወሳኝ ፓርት ነው በእንግሊዘኛም አለ በአፕቲቲዩድም አለ ሁለት ፓሴጅ ነው ያሉት ይሄ አንደኛው እናየዋለን ስለዚህ በመጀመሪያ እዚህ ግን ልላችሁ የምፈልግ ፓሴጅ ስታነቡ መጀመሪያውን ጥያቄውን አንብቡ ከዚያ ጥያቄውን ካነበባችሁ በኋላ መልሱን ለመፈለግ ወደ ፓራግራፉ ወይም ፓሴጁ ትመጣላችሁ ከዚያ ደግሞ መልሱን ይዛችሁ ትመለሳላችሁ እንጂ በመጀመሪያ አንብባችሁ እንደገና ጥያቄውን አንብባችሁ መልስን ለመፈለግ ደግሞ እንደገና ልታነቡ ጊዜ አይበቃም ያላችሁ አማራጭ በመጀመሪያ ጥያቄውን ማንበብ ከዚያ ደግሞ መልሱ መፈለግ አጭር እኔ ግን ላነብላችሁ አድምጡኝ instruction read the following passage carefully and answer the questions 7 up to 10 based on the information stated or implied in the passage then blacken the letter of your choice on the separate answer sheet provided ይላል passage 1
What is the matter with our reading is casualness, languor, preoccupation. We do not give the book a chance. We do not put ourselves at the disposal of the book. It is impossible to read properly without using all one's engine power. If we are not tired after reading, common sense is not in us. How one should grapple with a superior and not be out of bears. But even if we read with the whole force of our brain and do nothing else, common sense is still not in us. Well, sublime conceit is, for we are assuming that without further trouble we can process, coordinate, and assimilate all the ideas and sensations rapidly offered to us by a mind greater than our own. The assumption has only to be stated in order to appear in its monstrous absurdity. Hence, it follows that something remains to be done. This something is the act of reflection. Reading without subsequent reflection is ridiculous. It is equally a proof of folly and vanity. ይላል. Source taken from Warner GE 1958 English Grammar Composition. Okay, let us go to the question. Number 7. What is described as an absurd assumption about reading according to the passage? ስለ absurd assumption የተገለጸ በፓሴጁ መሰረት የተኛው ነው ያለናል። ስለዚህ absurd assumption የሚለውን በንባቡ እንፈልግ ማለት ነው። በንባቡ ስንፈልግ የምናገኘው the assumption has only to be stated in order to appear in its monstrous absurdity ይላል። ስለዚህም የንባቡ ዋናው ቁም ነገር ይህ ነው። absurdity የሚለውን ማለት ነው። አስታውሱ፣ ይህንኑ ማለት ነው። ይህንኑ ማለት ነው። Assumption has only to be stated in order to monstrous absurdity. Hence, it follows that something remains to be done ይላል። ስለዚህ the assumption has only to be stated in order to appear in its monstrous absurdity. ዘበተኝነት ማለት ነው። ስለዚህ the correct answer is A. Reading does not require physical effort. ማንበብ አካላዊ ጥረት አይፈልግም። All books are equally valuable. ሁሉም መጽሐፍ በአንድ ይጠቅማሉ ወይም በእኩልነት ያገለግላሉ ለማለት ነው። C. Ideas can be instantly observed and organized. D. Superior minds are easy to understand. absurd assumption የሚለውን የበንባቡ ስርስ ምንድነው የሚገልጸው? ስለምንድነው የሚያበረራው ነው የሚለው። ideas can be instantly observed and organized የሚለውን ነው። ደግመን ብናየው we do not put ourselves at the disposal of the book. It is impossible to read properly without using all one's engine power. If you are not tired after reading, common sense is not in us. How one should grapple with a superior and not be out of birth. But even if we read with the whole force of our brain and do nothing else, common sense is still not in us. Well, submile conceit is, for we are assuming that without further trouble we can process, coordinate, and assimilate all the ideas የሚለውን for we are assuming that without further trouble we can process, coordinate, and assimilate all the ideas and sensations rapidly offered to us by mind greater than our own ይላል። The assumption has only to be stated in order to appear in its monstrous absurdity የሚለው ስለ አይዲያስ ኮኦርዲኔሽን፣ አሲሚሌሽን፣
እና ፖሰስ ማድረግ የሚገልጽ ነው። ስለዚህ the correct answer is C. ideas can be instantly observed and organized ይሆናል ማለት ነው። 8. which of the idea is used as evidence for your answer to question number 7 ይላል። ለquestion number 7 የትኛው ነው ላይን ነው ኤቪደንስ የተጠቀማችሁት ይላል። ኤቪደንስ የተጠቀምነው ላይን 3 up to 4 if we are not something is not in us የሚለውን B line 7 up to 9 for we greater than our own የሚለውን C line 4 tired after reading disposals of the book D line 1 what is the preoccupation ገለምናምን የሚለው ማለት ነው። ስለዚህ the correct answer is B line 7 for we greater than our own የሚለውን ማለት ነው። ይሄ ማለት for we are assuming that without further trouble we can process, coordinate and assimilate all the ideas and sensations rapidly offered to us by a mind greater than our own የሚለውን ማለት ነው። ስለዚህ this is line 9 why does the author emphasizes the acts of reflection ለምንድን ነው በacts of reflection ትኩረት ያደረገው ይለናል። A to complete the reading process B to simplify the ideas encountered C to improve intellectual superiority to make reading more enjoyable ለምንድን ነው emphasize ያደረገው to reflect the reading process ስለዚህ the correct answer is to complete the reading process የሪዲንግ ፕሮሰስ ለማቅለል ወይም ለማሻሻል ነው የተገለጸው ማለት ነው። ስለ ሪዲንግ ነው የሚያጠነጥነው። hence it follows that something remains to be done this something is the acts of reflection ይላል። እዚህ ሪፍሌክት የሚያደርጉ እዚህ ስለምንድነው ስለ ሪዲንግ ፕሮሰስ ነው። reading without subsequent reflection is ridiculous ይላል። it is equally a proof of folly and vanity የሞኝነትና የኮንትነት ነው። ራስን አእምሮህን ሳትሰበስብ ስታነብ ማለት ነው። ስለዚህ the correct answer is to complete the reading process ማለት ነው or to simplify the reading process. which of the idea is used as evidence your answer to question number 9 ይላል። A line 10 the assumption absurdity B line 12 reading without something is ridiculous C line 4 tired after reading not in us D line 1 what is the preoccupation ገለምናምን ነው። ስለዚህ ላይን 12 reading without ridiculous ገለምናምን የሚለው ማለት ነው። ይህንን ነው ለማስረጃ የተጠቀምንበት። hence it follows that something remains to be done this something is the act of reflection reading without subsequent reflection is ridiculous የሚለው reading without subsequent reflection is ridiculous it is equally a proof of folly and vanity ይላል። ስለዚህ the correct answer is B ስንቀጥል sentence correction የሚባል አለ። sentence correction instruction question 11 up to 14 consists of grammatically incorrect sentence choose the letter that contains the correct options 11 A one of all time greatest players have recently retired from book በትክክል ያልተጻፈ sentence የትኛው ነው ባጭሩ A ምን ይላል one of all time greatest players have recently retired from football እዚህ መያዝ ያለባችሁ one of የሚለውን ፎርሙላው ምንድነው one of የሚለውን one of plus plural nouns plus singular nouns ነው የሚወስደው እዚህ ግን ይሄ all of the time not all times የሚለውን ትሁትና one of the greatest player ብላችሁ ይሉ ይሄ singular ነው ያለ አይደል አይሆንም have recently retired from football የደሞ have ነው ያለ plural verb ነው ያለ አይሆንም B one of all time greatest players have recently retired from football ስለዚህ player ነው ያለ players አለ have ግን አይሆንም ስለዚህ C one of all time greatest players has recently retired from football this is correct D one of all time greatest players have recently retired from football ይሄም have ነው የተጠቀመ ትክክል አይደለም ስለዚህ the correct answer ግን እንደዚህ መሆን ነበረበት one of the greatest players has recently retired from football ይሄ all times የሚለውን
በስተመጨረሻ ወይም በመጀመሪያ መምጣት ነበረበት ማለት ነው። ስለዚህ correct answer is C 12. If you will not feel well you'd better go to clinic. if you will አይባልም if plus simple present or simple past ነው የሚሆነው እንጂ simple future if plus will አይሆንም። ስለዚህም A is not correct. B if you are not feeling well you had better go to clinic. ይህ correct ነው። ይህ you are not feeling well የሚለው present continuous ነው። ኦኬ C if you will not feel well you had better go to clinic. ይህ ትክክል አይደለም። you will አይባልም፣ ትክክል አይደለም። if you will not feel well you better go to clinic የሚለው ትክክል አይደለም። if you are not feeling well ይላል። ኦኬ you would better go to clinic። ይሄ ደግሞ would ተጠቀመ past። ስለዚህ present ከpast ይሄ simple past መሆን ነበረበት ማለት ነው። ስለዚህ the correct answer is B if you are not feeling well you'd better go to clinic ይሆናል ማለት ነው። 3 there this is the indicators of place እዚያ ማለት ነው። school takes only 20 minutes on foot እንደዚህ አይባልም። there school takes only 20 minutes on foot there and there ልዩነታቸው ተመልከቱ። there ናውን አይከተልም። there ከሆነ ግን ናውን ይከተላል። ስለዚህ B አይሆንም። there school takes only 20 minutes on foot correct. they are school takes only 20 minutes on foot ይህም አይባልም። they are school ምንድን ነው? ስለዚህ the correct answer is C their school takes only 20 minutes on foot. 14 I wanted to first take a shower and then eat snack. B I wanted first to take shower and then eat snack. C I wanted to first take shower and then eat snack. D I wanted to first take shower and then eating snack. አስተውሉ። I wanted to first take shower and then eat snack እንደዚሁ ይባላል፣ ግን እንደዚህ መሆን ነበር። first I wanted to take shower and then eat snack. B I wanted first take shower and then eat snack ቱ የሌለበት አይሆንም። I wanted to first take shower and then eat snack eat past ነው፣ ከዚህ end አይሆንም። I wanted to first take shower and then eating snack ing አይሆንም። ስለዚህ the correct answer is I wanted first take shower and then eat snack. ኦኬ ስንቀጥል classification items ይላል። instructions question 15 up to 18 contains category of words of which one does not belong to the group. choose a word that does not fit to the group. እነዚህ የግሩፕ ቃላት ወይም የቡድን ቃላት ናቸው። ከቡድኑ የተለየ ቃል ምረጡ ያለን ነው። ስለዚህ 15 ሞኖጋሚ፣ ፖሊጋሚ፣ ፖሊግሎት፣ ፖሊአንድሪ የተለየው የተኛው ነው። ሞኖጋሚ ማለት ባልና ሚስት ማለት ነው። ፖሊጋሚ ማለት ብዙ ሚስቶች ያሉት ባል ማለት ነው። ፖሊግሎት ማለት ብዙ ቋንቋ የሚናገር ማለት ነው። ፖሊአንድሪ ማለት ብዙ ባሎች ያሉባት ሚስት ማለት ነው። ስለዚህም ስለ ባልና ሚስት ደግሞ ያወራው የተቀሩ አንዱ ግን ፖሊግሎት የሚለው ስለ ብዙ ቋንቋ ማወቅ ነው። ስለዚህ የተለየ ምንድነው? ሲ ፖሊግሎት ማለት ነው። 16 ኢሌክሽን ይላል። ቦሌት ቦክስ፣ ሲግናል ቦክስ፣ ቮቲንግ። ኢሌክሽን የምርጫ ማለት ነው። ቦሌት ቦክስ የምርጫ ሳጥን አይደል? ወይም የምርጫ ካርድ ነው። ሲግናል ቦክስ የፊርማ ሳጥን ማለት ነው። ይሄ ደግሞ ዲ ደግሞ ቮቲንግ ምርጫ ነው። ስለዚህ የተለየው ምንድነው? ሲግናል ቦክስ ነው የፊርማ ሳጥን። የተቀሩ ስለ ምርጫ ነው የሚያወሩ። ቮቲንግ ምርጫ ነው፣ ኢሌክሽን ምርጫ ነው፣ ቦሌት ቦክስ ምርጫ ነው። የተለየው ምንድነው? ሲግናል ቦክስ ሲ ማለት ነው። 17 ቲፕቶይንግ፣ ፍላይንግ፣ ስትሮሊንግ፣ ስትራይዲንግ። ቲፕቶይንግ ማለት በእግር የጫፍ ጣት መንካት ወይም መሄድ መቆም ማለት ነው። ፍላይንግ መብረር በሰማይ ነው። ይሄ ስትሮሊንግ ይሄም መሄድ ማለት ነው። ስትራይዲንግ መራመድ ማለት ነው። ስለዚህም እነኚህ ሁሉ በምድር መራመድ ሲሆኑ ፍላይንግ በሰማይ መብረር ነው። ስለዚህ የተለየ
flying ይሆናል። B is the correct answer ማለት ነው። 18 A ቻት ይላል፣ B ship ይላል፣ C vehicle ይላል፣ D boat ይላል። ስለዚህ የተለየ ምን ነው? ቻት የሽርሽር ጀልባ ማለት ነው። ሺፕ መርከብ ማለት ነው። ቦት ጀልባ ማለት ነው። vehicle ማለት ተሽከርካሪ የመኪና ነው። ስለዚህ እነኚህ የባህር ናቸው። ቻት፣ ሺፕ፣ ቦት የባህር ትራንስፖርት ናቸው። vehicle ደግሞ የምድር ትራንስፖርት ነው። ስለዚህ የተለየ ሲ vehicle ይሆናል ማለት ነው። ስንቀጥል አናሎጂ ማመሳሰል ነው የሚሆነው። አናሎጂ ማለት ማመሳሰል ማለት ነው። በአማርኛም ነግራችኋለሁ ችግር የለም። 19 አውቶሞባይል ጋራጅ ሃንገር ብላንክ ዳሽ ይላል። ስለዚህ ተንቀሳቃሾች ወይም የምድር ተንቀሳቃሾች ጋራጅ ይሄ መጠገኛ ማለት ነው፣ መጠገኛቸው። ስለዚህ ሃንገርስ ለምንድን ነው? ለዴክ፣ ለትራክ፣ ለትሬን፣ ለኤርፕሌን። ሃንገር የኤርፕሌን መጠገኛ ነው። ስለዚህ አውቶሞባይል ፎር ጋራጅ ከሆነ ሃንገር ደግሞ ኤርፕሌን ይሆናል ማለት ነው። this is the correct answer። ከይ ሎክ ኮምፒውተር ብላንክ ቁልፍ ለመዝጊያ ወይም ለመቆለፊያ ለኮምፒውተር ደግሞ ምንድነው ነው? ባጭሩ ሰርቨር ነው፣ ስክሪን ነው፣ ሞኒተር ነው፣ ፓስዋርድ ነው። ስለዚህ the correct answer is ፓስዋርድ ነው። ከይ ሎክ ኮምፒውተር ፓስዋርድ ነው። 21 ኒስት በርድ ላዮን ብላንክ ኒስት ማለት የበርድ ወይም የወፍ ጎጆ ነው አይደል? በርድ ኒስት የወፍ ጎጆ ብለን በርድ ካልን ላይን ብለን ምንድነው? የአንበሳ ቤት ማለት ነው አይደል? የአንበሳ ቤት ምን ይባላል ነው። ስለዚህ ባክያርድ፣ ዴን፣ ሃይቭ፣ ኬቭ። ዋሻ ነው የሚባለው ወይስ ቆፎ ወይ ዴን ወይስ ባክያርድ? ስለዚህ የአንበሳ ወይም የላየን ቤት ዴን ይባላል። ለበርድ ኒስት ካለን ለላየን ዴን እንላለን ማለት ነው። ስለዚህ ለወፍ የወፍ ጎጆ ካለን ለላየን ደግሞ የአንበሳ ዋሻ እንላለን ማለት ነው። ዴን ማለት የአንበሳ ዋሻ ማለት ነው። ስለዚህ ኮሬክት አንሰር ኢዝ ቢ። 22 ፊዚሻን ሆስፒታል ስኩል ብላንክ ፊዚሻን ሆስፒታል ፊዚሻን ማለት ዶክተሮች ወይም ሐኪሞች ማለት ነው። ሆስፒታል ደግሞ የሕክምና ቦታ ነው። ስለዚህ ሐኪም ብለን ሕክምና ካለን ስኩል ወይም ትምህርት ቤት ብለን ምን እንላለን ነው ባጭሩ። አድሚኒስትሬተር፣ ስቱደንት፣ ሱፐርቫይዘር፣ ቲቸር። አስተዳዳሪ፣ ተማሪ፣ ሱፐርቫይዘር ወይስ መምህር ነው። ስለዚህ ስኩል ለሕክምና ሐኪም ካለን ለትምህርት ቤት ደግሞ መምህር ነው የምንለው። ስለዚህ ዲ ኢዝ ዘ ኮሬክት አንሰር። ስንቀጥል ሳይኖኒምስ እናገኛለን። ተመሳሳይ ቃላት 23 ፎኒ የፎኒ ተመሳሳይ ቃል ምንድን ነው? ኤ ፌክ፣ ቢ ፋኒ፣ ሲ ጄኒን፣ ዲ አቴንቲክ ይላል። ስለዚህ የፎኒ ተመሳሳይ ቃልስ የተኛው ነው? ስለዚህ ፎኒ የሚለው ቃል ተመሳሳይ ቃሉ ፌክ ወይም ማጭበርበር ማለት ነው። ፎኒ ማለት ማጭበርበር፣ ፌክ ደግሞ የውሸት ነገር ማለት ነው። ፎኒ አስቀኝ ማለት ነው። ጄኒን እውነተኛ፣ አቴንቲክ ይሄው እውነተኛ ማለት ነው። 24 ሃሞሬስ ምንድነው? ተጫዋች ማለት ነው። አስደሳች ማለት አይደል? ስለዚህ ኤም ሳቲስፋይንግ፣ ቢ ሳቲስፋይንግ፣ ሲ አሜዚንግ፣ ዲ ዳቦቲንግ። ስለዚህ the correct answer is amazing። 25 ሴፍት ባርግላሪ ሃይፖክራሲ ጎሲፕ ሰስፒሽን። ሴፍት ማለት ሌባ ማለት ቴፍት የምንለው ማለት ነው። ባርግላሪ ሌባ ወይም ቤትን ሰብሮ የሚሰርቅ ሌባ ማለት ነው። ስለዚህ the correct answer is ባርግላሪ ማለት ነው። አንቶኒምስ ተቃራኒ ቃላት instructions question 26 up to 28 consists of words written in a capital letters followed by 4 alternatives. Choose the word that is most nearly opposite in meaning to the word in capital. Fondly opposite word is affectionate, sociable, hatred, agreeable. ስለዚህ ፎንድሊ ማለት በፍቅር ማለት ነው። ስለዚህ አፌክሽኔት በፍቅር ነው፣ ተመሳሳይ ነው። ሶሻብልም ከሰው ጋር የሚስማማ ማለት ነው። አግሪብልም ተስማማ ነው። ስለዚህ ፍቅር ካለ ነው ከሰው ጋርም የተስማማ። ስለዚህ ሄትሬድ ግን ጥላቻ ነው።
ስለዚህ ፎንድሊ ተቃራኒ ቃል ጥላቻ ወይም ሄትሬድ ይሆናል። the correct answer is C hatred። ኢንቪኒሲብል የማይበገር ማለት ነው። ስለዚህ ኢንቪንሲብል ተቃራኒ የሚሆነው ቃል የትኛው ነው? ብሬከብል የሚሰበር፣ ዴቤታብል ሊከራከር የሚችል፣ ቪዚብል የሚታይ፣ ኮንከራብል። ስለዚህ the nearest opposite word is conquerable የማይበገር ሊወረር የሚችል ማለት ነው። ስለዚህ this is the correct answer። 28 subordinate ማለት ንዑስ ነው አይደል? ስለዚህ A superior፣ B retainer፣ C solider፣ D inferior። ስለዚህ subordinate ንዑስ ከሆነ superior ደግሞ ታላቅ ነው። ስለዚህ the opposite word is A superior። ስንቀጥል reading comprehension ሌላ ደግሞ አለ እዚህ አንበህ መረዳት የሚለው instruction read the following passages carefully and answer the questions 29 up to 32 based on the information stated or implied in the passage 2 ላነብላችሁ effluent transmission from being an employee to an employer. The first step is serve your current employer as you would wish to be served. Most successful employers today have risen through the ranks, relying on their ability to manage and direct others effectively by surprising the vice of employers. They started with no more opportunities than you have now. There are people in your community who could benefit from your skills and vice versa. For example, Mr. John Smith went to sell his grocery store and start a movie theater, while someone else with a movie theater might went to trade for a grocery store. If you can connect those two individuals, you will serve both and earn a commission in the process. Source Hill in 2023. The Law of Sexes, the 21st Century Edition ይላል። ስለዚህ ይህ ስለ ኢምፕሊና ኢምፕሌየር፣ ስለ ቀጣሪና ተቀጣሪ ሰው፣ ስለ ስራ ሴክሲስ እና ፌለር ነው የሚያወራው። ስለዚህ ወደ ጥያቄው እንጋና ተመልሰን እናያለን። 29 in paragraph 2 the phrase the two individuals refer to blank paragraph 2 ያለው the two phrases individual refer to ስለ paragraph 2 they started with no more opportunities than you have now. There are people in your community who could benefit from your skills and vice versa. For example, Mr. John Smith went to sell his grocery store and start a movie theater. Well, someone else with a movie theater might went to trade for a grocery store. ይላል paragraph 2. If you can connect those two individuals, you can will serve both and earn commissions in the process ይላል። ስለዚህም paragraph 2 ለምንድን ነው የሚገልጸው? phrases those two individuals refer to A. John Smith, the person in movie industry. B. The grocery store and the movie theater. C. The employer and the employee. D. People and the community as whole. ስለ people and community as whole አይደለም። the employer and the employee ሰራተኛውና አሰሪው ይሄ paragraph 1 ነው የሚገልጸው። the grocery store and the movie theater. Okay. the John Smith person in movie industry. እስኪ ኤ እና ቢ ኮምፓየር እናደርጋቸውና ትክክለኛው ነው። two individuals refer to two individuals የሚለው ስለማን ነው የሚገልጸው ነው ባጭሩ። if you connect those two individuals ይላል you will serve both and earn commissions in the process. ስለዚህ ለማንና ለማን ነው ነው ባጭሩ እነዚህ ናቸው። Mr. John Smith went to sell his grocery store and start a movie theater, when someone else with movie theater might went to trade for a grocery store. ስለዚህ if you connect those two የሚለውን ለሚስተር ጆን ስሚዝ went to sell grocery store እና well someone else with a movie theater የሚለውን ይሆናል ማለት ነው። ስለዚህ ጆን ስሚዝ the person in movie industry, the grocery store and the movie theater. B is the correct answer. 30. What does the sentence most successful employers today have risen through the ranks, relying on their ability to manage and direct others effectively imply?
ምንድነው የሚያመላክተው? What does the sentence most successful employers today have risen through the ranks relying on their ability to manage and direct others effectively imply? A. Every successful employer is the result of his or her hard work and diligence. B. Having different ranks and rewards is the real manifestations of successful employers. C. All successful employers today have reached their level, passing through lots of ups and downs. D. Most successful employers have proven their leadership ability through their journey. ስለዚህ correct answer is D. Most successful players have proven their leadership ability through their journey የሚለውን 31. The main intent of the writer in the text is to imply that the transition from employee to employer does not require much effort except having the interest. B. Smooth transition from being an employee to employee is more of a matter of destiny than hard work. C. Most successful employers are those who have achieved their dreams through trade-off. ስለዚህ D. There are steps that one needs to undergo in the transition from employee to employer የሚለውን D is the correct answer. 32. According to the passage, what does the word vice most likely donates? በፓሴጁ መሰረት ቫይስ የሚለው ቃል ምንድነው ዶኔት የሚያደርገው ፓሴጁ ላይ ማለት ነው። ቫይስ የሚለውን ቃል ቫይስ ቨርሳ ነው የሚለው አይደለም። ስለዚህ benefit from your skills and vice versa for example በአንጻሩ ማለት ነው አይደል? ኦኬ ስለዚህ ቫይስ የሚለውን ቃል according to the passage what does the word vice mostly likely donates? Deputies, strengths, weaknesses, ambitions. ስለዚህ ምንድነው የሚገልጸው? ቫይስ የሚለው weakness ነው። C is the correct answer. Word substitution. Instruction questions 33 up to 35 are related to word substitution. ስለ ቃላትን ማሟላት ማለት ነው። Choose the word which could be interchangeably used with the word written in bold. The man was killed in a car accident. His body was dragged from the burning wreckage of his car. ስለዚህ wreckage substitute የሚያደርግልን ቃል የትኛው ነው ባጭሩ? Simply, what is the meaning of wreckage? A. Remains. B. Fire. C. Backseats. D. Wheels. ስለዚህ the meaning of or the substance of wreckage is remains. የተቀሩ ማለት ነው። 34. Harvard is one of the most prestigious university in the US. Harvard በዩኤስኤ ክቡሩ ወይም ታላቅ ዩኒቨርሲቲ ነው። ስለዚህ A. privileged ማለት ነው። ስለዚህ prestigious ማለት ምንድነው ባጭሩ? admired ማለት ነው። furnished ማለት ነው። expensive ማለት ነው። የትኛው ነው? የተከበረ ማለት ነው አይደል? prestigious respected ማለት ነው። ስለዚህ ለዚህ የቀረበ ምንድነው የሚሆነው? furnished expensive ውድ ነው ለእቃ ለግዢና መሸጥና ለመግዛት ለሚፈጽም ነው expensive የሚሆነው። ስለዚህ admired የሚሉ በትክክል የሚገልጸው ይሆናል። ስለዚህ B is correct answer. The government has just repealed the law segregating public facilities so that there will be no longer discriminations. A. Approved. B. Renewed. C. Signed. D. Cancelled. ስለዚህ repealed የሚለውን ቃል cancelled. D is the correct answer. ስለ እንግሊሽ ፓርት እዚህ ጨርሰናል። ስለ ማትስ ፓርት እሰራላችሁ ከፈለጋችሁ ደግሞ ፓርቱ ብላችሁ በኮሜንት ጻፉልኝ። ከተመቻችሁ ላይክ አድርጉት። ሌሎች ጓደኞቻችሁ የሚያስፈልጋችሁ ካሉ ደግሞ ሼር አድርጉላችሁ። ያልገባችሁ ጥያቄ ካለም በኮሜንት ጻፉልኝ። ደጋግማችሁ እዩት። Thank you for watching. Bye bye.